ቤቱን የዝምታ አዘቅት ውጦታል። ከዚያ ዝምታ በዝምታ የሚመነጨው የሙዚቃ ቃና መጨረሻ የለውም። ነፍስን በሐሴት ሊያወራጭ፣ አእምሮን ኮርኩሮ ሐሳብን በስልት ሊያስደንስ ይችላል። አበራ ወርቁ በዛ መጨረሻ በሌለው ዝምታ ተውጦ ሙሉ የሌሊት ልብሱን ለብሶ እንደ ልማዱ የጣት ጥፍሩን በጥርሱ እየከረከመ ወዲያና ወዲህ በመንጎራደድ ለገላው ያሞቀው ውሃ ወደ ገንዳው እስኪወርድለት ድረስ የወትሮ ባልሆነ ትዕግስት ይጠባበቃል። ቧንቧውን ፋሩት ብቻ ስለሚተፋ ወደ ገንዳው የሚወርደው ውሃ ዝናብ ዘንቦ ካበራ በኋላ ከሰንበሌጥ ላይ ኮለል ኮለል ያለ እንደሚወርድ ጠፈጠፈ ስልት እየጠበቀ አንድ ባንድ ይንጠባጠባል። ትኩስ የህይወት ጠብታ፣ ትኩስ ወፍራም የህይወት ጠብታ የሚል ሐሳብ ለአንድ አፍታ አእምሮ ውስጥ እንደ መብረቅ ብልጭ ብሎ መልሶ ድርግም አለ። የአበራ አእምሮ ከአንድ ሐሳብ ወደ ሌላ ሐሳብ ስለሚጋልብ አንድ ነገር ላይ በተለይ ወስዶ እስከ መጨረሻው ድረስ ሊያስብበት አይችልም። ስለዚህ ነበር ባለቅኔ ወይም ደራሲ ወይም ሰዓሊ የመሆን ተስፋውን ውስጡ ቀብሮ ያስቀረው። ነፍሱ ግን ራሷን በአንድ ነገር ለመግለጽ ለዘላለም እንደዋተተች እንደቃተተች ትኖራለች። አእምሮ ወዲያና ወዲህ እንደሚባክን ስለሚያውቅ አዘውትሮ ሐሳብ መጨረሻ የለውም። ቁም ነገሩ መኖር ነው፣ የኑሮን ጣዕም ማወቅ። ሐሳብ የፈጠረው ግብ ካልደረሰ ውጤቱ ያው ነው፣ ምሬትና ብስጭት። አዎ ሌላ ምን አለና ይላል። ሰላም ውድ የጭምጭምታ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ቆያችሁ? ዛሬም እንደተለመደው በሳምንት አንድ መጽሐፍ፣ በእርግጥ በሳምንት አለቀቅንም፣ የተለያዩ ችግሮች እየገጠሙ ስለነበረ ማዘጋጀት ስላልቻለ ነው የቆየ ነው። ያው ከዚህ በኋላም ደግሞ እንግዲህ እንደሚመችን እንደየሁኔታው በየሳምንቱ አንዳንድ መጽሐፍ ወደ እናንተ እንጠቁማለን ማለት ነው። ሁሌም እንደምንላችሁ ማንበብ ሙሉ ሰው ያደርጋል ይላል። ስለዚህ እኛ በሳምንት አንድ መጽሐፍ እያነበብን ብዙ አንባቢዎች፣ አዋቂዎች እንሆናለን፣ ትልቅ ሰዎች እንሆናለን። የትርጉም ከውጭም የተተረጎሙ መጽሐፎችን እና የሀገር ውስጥ አሪፍ መጽሐፎችን፣ ቆየት ያሉ መጽሐፎችን ወደ እናንተ እንጠቁማለን፣ ሪቪው እናደርጋለን። ስለዚህ እናነባለን፣ ትልቅ ሰዎች እንሆናለን፣ ሙሉዎች እንሆናለን ማለት ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ሀሳብ አስተያየት ሲኖራችሁ ኮሜንት አስቀን ያስቀምጡልን። እናንተ ያነበባችሁት መጽሐፍና ያስተምራል፣ ይጠቅማል፣ ሰዎችንም ቢያነቡት የምትሉት ካለ ደግሞ ሊንክ ላይ አስቀምጡልን፣ ኮሜንት መስጫ ሳጥን ውስጥ አስቀምጡልን። ወደ ሚዲያ የምናመጣውና አብረን የምናነበው ይሆናል ማለት ነው። ታዲያ ዛሬ ይዘንላችሁ የመጣነው መጽሐፍ ምንድነው? ይህ በዓሉ ግርማ ከአድማስ ባሻገር ነው። ብዙዎቻችን አንብበነዋል፣ ብዙዎቻችን እናነበዋለን። ደጋግመን ብናነበው ግን ሁሌም የሚጠቅመንና ደስ የሚል የማይሰለች መጽሐፍ ነው። እውነት ለመናገር በራሳችን ሕይወት ውስጥ ያለ እስኪመስለን ድረስ አንዳንዴ ተደስተን፣ አንዳንዴ አዝነን፣ አንዳንዴ ውሳኔ ሰጪ ሆነን፣ አንዳንዴ ደግሞ በቃ ምስክር ዳኛ ሆነን ሁሉ የምናሳልፍበት እንዲህ እኮ አልሆነም ብለን ከራሳችን ጋር የምንከራከርበት ደስ የሚል ኮሜዲም ትራጀዲም የሆነ ፊልም ነው። በህይወታችን ውስጥ የመጽሐፉ ይዘት እንግዲህ ሁለት ጓደኛሞች ራሳቸውን ፍለጋ የሚያደርጉትን ትግል ያሳያል። አንዳንዴ የሰው ልጅ ሲፈጠር የራሱ የሆነ ብዙ ነገር አለ፣ ብዙ ተፈጥሮ፣ ብዙ ችሎታ ይዞ ነው የሚፈጥረው። ውስጣችን የሚፈጠረው ውስጣችን የሚነግረን ነገር አለ። እኛ ምንድን ነው መሆን የምንፈልገው እንላለን። አንዳንዴ ብዙዎቻችን ሰዓሊ መሆን እንፈልጋለን። ምክንያቱም የስዕል የመሳል ልቦናችን ሁሌ ይወዳል። ስንሞክር ችሎታችን አለን። እጃችንም ለስዕል ቀና ነው፣ ከሌላው የተለየ ትኩረት ያደርግልናል። አንዳንዶቻችን ደግሞ መጽሐፍ እንወዳለን። ግጥም ጻፊዎች ነን፣ መጽሐፍ ጻፊዎች ነን። ድርሰት መጽሐፍ ደስ ይለናል። አንዳንዶቹ ደግሞ መስፈን ነው የሚወዱት። ስለዚህ ያንን የራስ የልብን ተሰጥኦ ችሎታን ፍለጋ የልብን ጥያቄ ለመመለስ የሚደረግን ትግል እዚህ መጽሐፍ ላይ ያሳያል። ሁለት ጓደኛሞች፣ አንደኛው ሰዓሊ፣ አንደኛው ደግሞ ደራሲ መሆን ፍላጎታቸውን ለማግኘት ይጥራሉ፣ ይታገላሉ። ግን ምን አለ መሰላችሁ? ህይወት ውስጥ ሁሌም እኛ እንዳሰብነው ሳይሆን እድል እንዳገኘነው እንኖራለን። አንዴ ከገባን በኋላ ለመውጣት ይከብደናል። ምክንያቱም የሆነ ስራ ውስጥ ገብተን ከተላመድን፣ ገንዘብ ማግኘት ከጀመርን በኋላ ሌላ ስራው እዛ ጋር ስንሄድ የምንከስር ይመስለናል። የምንራብ ሁሉ ይመስለናል። እንዴት አድርገን እናልፈዋለን? እንዴት ይቻላል ብለን ከራሳችን ጋር ብዙ ጥያቄዎች እናስነሳለን። በእነዚህ ምክንያቶች ደግሞ ብዙ ሀሳባችን ሳይሟላ እኛ እንሆናለን ብለን ያሰብነው ሰው ሳንሆን ሀሳባችን ውስጣችን የተሰጠንን ነገር ሳንገልጸው ሳንታወቅበት እንቀራለን ማለት ነው። ቀብረነው እናስቀረዋለን። እነዚህ ሰዎች ግን ሁለት ጓደኛሞች እዚህ ጋር የሚያደርጉት በህይወታቸው ውስጥ ከሚኖሩበት ከዚህ ከዓለማዊው በተረፈ የእነሱ ልብ ውስጥ ያለውን በአይን የማይታይ ግን ከአድማስ ባሻገር የማየው የሚታየውን ያንን ፍላጎት ለማግኘት የሚደረግ ውቶታ፣ ትግል፣ ስቃይ፣ ብዙ ልፋት ያሳያል። በዛ መሃል ውስጥ የጓደኛ፣ የቤተሰብ፣ የስራ፣ የኑሮ ብዙ ተጽዕኖ አለ። ህይወት እንደዛ ናትና በእኛም ህይወት ውስጥ አንድ ነገር ለማድረግ ብዙ ፈተናዎች አሉብን፣ ብዙ ጥረቶች አሉብን፣ ብዙ ስቃይ አለ።
ታዲያ ያንን ስቃይ ፑሽ አድርገን ያንን መረብ ስብርብር አድርገን ወደዛ ለመለፍና የሚመጣውን ሁሉ ዋጋ ለመቀበል ምን ያህል ዝግጁ ነን የሚለውን ነገር ደግሞ ይህንን መጽሐፍ ስናነብ ብዙ ነገር ያስተምረኛል። ማንኛውም ወጣት ማንበብ ያለበትና ምርጥ መጽሐፍ ነው። ታዲያ እኛ ዛሬ ጭምጭምታ ሚዲያ የዚህ ሳምንት ምርጥ ግብዣችን የሚሆነው የበዓሉ ግርማ ከአድማስ ባሻገር ነው። ምርጥ መጽሐፍ ነው። እስኪ ላንብብላችሁ። እዚህ ውስጥ ምን ይላል መሰላችሁ? ስለ የሚፈልጉትን ነገር ስለሚያደርጉት ያንን ፍለጋ ለሚደረግ ትግል አንድ የጓደኛው ችሎታውን እንዲፈልግና አንድ ቦታ ላይ ተቀብሮ እንዳይቀር ለሚያደርገው ጥሩ ነገር በእውነቱ ለመናገር እዚህ መጽሐፍ ላይ በጣም ከምትወዱትና ከምታደንቁት ነገር ደግሞ ሌላኛው ምንድነው? ማን መስላችሁ? ጓደኝነት ነው። ጓደኝነት ምን ያህል ነው የኛ ጓደኝነት? እስኪ እኛ ለጓደኞቻችን ያ ተሰጥቷቸውን ወደ ሚዲያ አወጡት ሀሳብ ላይ መሬት ላይ የሚጨበጥ ነገር አድርገውትና ትልቅ ሰው ሲሆኑ ታዋቂ ሲሆኑ ስናይ ምን ያህል የምንደሰተው ያን ሊሆኑ ምን ያህል ብርታት እናበረታታቸዋለን፣ ምን ያህል እንገፋቸዋለን። እዚህ መጽሐፍ ላይ በጣም በሚገርም ሁኔታ ተገልጿል። ደስ ብሏችሁ ነው የምታነቡት። ምን ይላል መሰላችሁ? ከህይወት ጽዋ እስካሁን ሬት ስንጠጣ ቆይተናል። አቅጣጫችንን መለወጥ ያለብን አሁን ነው። በራሳችን ላይ ከመዝመት የበለጠ ንቅናቄ ወይም ሪቮሉሽን የለም። የህይወቴ ምክንያት ድርሰት ነው። ያንተም የስዕል ሙያ ነው። ታውቀዋለህ፣ አውቀዋለሁ። የህይወት ጥሪያቸውን አውቀው ነፍሳቸውን ባላቸው ችሎታ የሚገልጹ ሰዎች አማልክት ናቸው። ሸክም አይደሉም፣ መዥገር አይደሉም፣ አማልክት ናቸው። እና የሰው መጨረሻ ዓላማው ራሱ አምላክ ለመሆን ነው። ጽድቅና ገነት የዚህ ምሳሌ ናቸው። ሃይማኖት የሚሉት ፈሊጥ መጥቶ ከመቃብር ባሻገር ባያደርጋቸው ኑሮ ይላል። ይህ እንግዲህ አንድ ጓደኛው እሱ የድርሰት ችሎታውን ሊሰራና እሱ የድርሰት ፍቅር ስላለው ጓደኛው ደግሞ የስዕል ሙያ ስለሚችል ተሰጥኦ ስላለው ስራህን ልቀቅና ከቢሮ ውጣና ናይንን ስራ ይህንን ስራ በሚል ጉትጎታ የሚደረግ ቃለ ምልልስ ለውጥ ነው። ልክ እንደዚህ አይነት በጣም ብዙ አስደሳችና ማራኪ በእኛ ህይወት ውስጥ ሁሉ አብረው ያሉ ሀሳቦች እዚህ ጋር ተገልጸዋል። ታዲያ ይህንን መጽሐፍ ዛሬ በዚህ ሳምንት እናነበዋለን። ጭምጭምታ ሚዲያ ጭምጭምታ መጽሐፍ በየሳምንቱ አንዳንድ መጽሐፍ ለእናንተ ሪቪው እናደርጋለን። አሁንም በድጋሚ ለቻናላችን አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ጋር አስቀምጡልን። ለሳምንት የምናነበው ከአድማስ ባሻገር የበዓሉ ግርማ መጽሐፍ። ሌላ አንድ ደግሞ እስኪ ጭምጭምታ ቆረጥ አድርጌ ላንብብላችሁ። ህይወት ውስጥ ብዙ ነገር አለ። አንዳንዴ አስተዳደጋችን የህይወታችን ገጽታ ነው። ብዙ ነገር እንድንፈራ ያደርገናል። አንዳንዴ ጥሩ ነገር ውስጥ እናድጋለን። ብዙ ነገር ተመቻችቶልን ነው የምናውቀው። ራብና ችግርን አናውቅም፣ ግፊትን አናውቅም፣ መውደቅን አናውቅም። ስለዚህ ራብ አለ ስንባል እንፈራለን። እኛ መሆኑ ወደምንፈልገው መንገድ አንሄድም። ለምን? ስለምንፈራ ነው። እና እዚህ ጋር አንድ ጓደኛው የራሱን ህይወት እንደዚህ ስላካፈለው አንተ ችግርን ቀምሰሃል ወይ ብሎ ጠየቀው። አዎ ችግር፣ ረሃብና ስቃይ ምን እንደሆኑ አውቃለሁ። አባቴ የመንደር እድርተኛ ለፋፊ ነበር። እርሱ ደህና በነበረበት ጊዜ በቀን አንድ ጊዜ እንኳ ቢሆን እንጀራ በዶኬ እንቀምስ ነበር። ታሞ አልጋ ላይ ከዋለ በኋላ ግን ጥሬ እንኳ ከአቅሙ ያርብን ነበር። በሽታው ሳይሆን ችጋር በመጨረሻ ገደለው። እናቴ ጸሎት ታደርግ ነበር። የሰማት አምላክ አልነበረም። እናቴ ቅጠል እየጠረገችና በሰው ቤት እንጀራ እየጋገረች ስንኖር እሷም ያልጋ ቁራኛ ሆነች። አይኖቿ በማገዶ ጭስ ሟሸው ጠፉ። ጸሎት አደረጉ። የሰማኝ አምላክ አልነበረም። እርቧት እህል ባይኗ እንደዞረ ሞተች። ከሰማይ የወረደልኝ መና እጦት፣ ረሃብ፣ ስቃይና ብቸኝነት ነበር። በ7 ዓመቴ ያኔ ነው እግዚአብሔር ቢኖርም ባይኖርም በሰው ጣጣ እንደማይገባ ትንሿ ልብ ያወቀችው። ከጎረቤታችን አንዱ ረቶኝ አስፋወሰን ትምህርት ቤት አዳሪ ባልሆን ኖሮ እኔም እንደ ወላጆቼ ችጋር ይገድለኝ ነበር። ችግርና ብቸኝነት ምን እንደሆኑ አውቃለሁ አለ የደካከሙ አይኖቹን እመሃበ አልቦ ላይ አሳርፎ በጣም ጢስ የተበከለውን አየር ወደ ውስጥ በረጅሙ እየሳበ ይለናል። ከአድማስ ባሻገር ምርጥ መጽሐፍ ነው። ሁላችሁም ማንበብ ያለባችሁ፣ ያነበባችሁት ራሱ ብትደግሙት የማይሰለችና ሁሌም የሚያነቃቀን ነው። ልክ እንደ ስቲሙላንት። እውነት ለመናገር እኔ ይህን መጽሐፍ ሳነብ በቃ ከብዙ የዛለ ሰውነቴ ሁሉ ነው የሚነካው። አእምሮዬ ብዙ ነገር ያስባል። ብዙ ነገር ውሃይኑት ብዬ ብዙ ጥያቄዎች ወደ አእምሮዬ ይመጣሉ። እነዛን ለመመለስ ትግል አደርጋለሁ። ብርታት ነው። ልክ እንደ ስቲሙላንት። አንዳንዴ ደክሞን ቡና እንጠጣለን፣ አእምሯችን ነቃ እንዲል፣ ሰውነታችን እንዲያፍታታ። አንዳንዴ ሌላ ነገር እንወስዳለን፣ ሱሰኞች እንሆናለን። በዛ ገብተን ለምንድን ነው የምናደርገው? ከደከማችን ለመነሳት ነው። ከፈዘዝንበት ከዛልንበት ነገር እንድንበረታ አድርገን ነው። ለዛ ነው የምንጠቀመው። ይሄ መጽሐፍ ከዛ በላይ ነው። እውነት ለመናገር በሚያምሩ ቃላቶችና በአስደማሚ መልእክቶቹ ይለያል። ጓደኝነትን፣ ፍቅርን፣ ለሰው ማዘንን፣ ለሰው መኖርን፣ ለዓላማ የሚከፈልን ዋጋ እስከ መጨረሻው ድረስ ያስቃኘናል። ታዲያ እኛ በዚህ ሳምንት ግብዣችን
ከአድማስ ባሻገር የበዓሉ ግርማ መጽሐፍ ነው። አብረን እናነባለን። ማንበብ ሙሉ ሰው ያደርጋል ይላል። ዋን ዊክ ዋን ቡክ እናነባለን። ጭምጭምታ መጽሐፍ፣ ጭምጭምታ ሚዲያ። ሀሳብ አስተያየት ሲኖራችሁ ኮሜንት ጋር አስቀምጡ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። እስከ ሳምንት መልካም ሳምንት በሌላ መጽሐፍ እንገናኛለን። ለዚህ ሳምንት ግን የበዓሉ ግርማ ከአድማስ ባሻገር መጽሐፍ እናነባለን። ካነበባችሁት ኮሜንቱ ምን እንደተሰማማችሁና ምን እውቀት እንዳገኛችሁ ከታች አስቀምጡልን። መልካም ጊዜ፣ መልካም ሳምንት። እስከ ሳምንት ቸርን ሰንብት። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ጋር አስቀምጡልን። አጋጣሚ መጽሐፍ የማታገኙ ሃርድ ኮፒ ማይመቻችሁ ካላችሁ የቴሌግራም ሊንኮች አሉ። ብዙ መጽሐፍ ያለባቸው የሀገር ውስጥ የሀበሻ መጽሐፎችም የተተረጎሙ መጽሐፎችም ያሉባቸው እነሱ ሊንኮች ከታች ማስቀመጥ ይችላሉ። ኮሜንት ጋር ማስቀመጥ ይችላሉ። እዛ ጋር ገብታችሁ ማግኘት ትችላላችሁ በቀላሉ። የትም ቦታ ሆናችሁ ማንበብ ትችላላችሁ። አንዳንዴ ባይዘ በነገራችን ላይ ቲክቶክ ላይ ምናምን ላይ ብቻ ጊዜያችን ያለ ዋጋ ከምናሳልፈው እንደዚህ አይነት መጽሐፍ ብናነብ እውቀትም ነው፣ ለራሳችን ህይወታችን ጥንካሬ ትምህርት ያስተምረናል። ብዙ ነገር እንድንለወጥ ያደርገናል። በተለይ በዚህ ፈተና በበዛበት ብዙ ነገሮች አስቸጋሪ በሆኑበት ሰው ሁሉ ክፉ በሆነበት ዘመን ላይ መጽሐፍ ብናነብ የራሳችን የሆነ ህይወታችን የተለያዩ በሮችን የማየት እድሉ ይገጥመናልና እንድናነብ አክብሮታዊ የሆነ ግብዣችን ነው። እስከ ሳምንት መልካም ሳምንት። ጭምጭምታ ሚዲያ ጭምጭምታ መጽሐፍ በአንድ ሳምንት አንድ መጽሐፍ እናነባለን። ማንበብ ሙሉ ሰው ያደርጋል እንላለን። መልካም ጊዜ፣ መልካም ቆይታ። እስከ ሳምንት ቸርን ሰንብት።